ለምስጋና ለልዩ ሰማያዊና መንፈሳዊ በረከት ወደዚህ የመጣችሁ ሁላችሁ ኦርቶዶክሳውያን ክርስቲያኖች ሁሉን በያዘ አንድ አምላክ በሚሆን በላይ በሰማይ በታች በምድር ስሙን ለማመስገን ክብሩንም ለመውረስ በተፈጠሩ ለምስጋና በሚተጉ በሰማያውያን ቅዱሳን መላእክት በምድራውያን ደቂቀ አዳም በሚመሰገን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ምስጋናችንን የተቀበለን ጸሎታችንንና ልመናችንን ሁሉ የሰማን በዚህ የምህረት አደባባይ ለምስጋና የሚሆንና የሚገባን የተወደደ ጊዜን የሰጠን የቅዱሳን አምላክ አባታችን አምላካችን ልዑል እግዚአብሔር የሌሊቱን ግርማ ገፎ በማለዳ ብርሃን እንድንመላለስ ስለረዳን ቸርነቱንና ምሕረቱን ስላበዛልን ገናናና ቅዱስ የሆነ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ወርሃዊውን የቅዱስ ሚካኤልን የመታሰቢያ በዓል ለማክበር እንድንችል ዓመታዊውን የጻድቁን የዋልድባውን መናኝ የአቡነ ሳሙኤልንም መታሰቢያ በዓል ለማክበር እንድንችል በዚህ ቀን ቤተ ክርስቲያን የምታስባቸው የቅዱሳንን ሁሉ መታሰቢያቸውን ለማድረግ በጸሎታቸው በበረከታቸው በአማላጅነታቸው ተስፋ ለማድረግ ብለን በዚህ ተሰብስበናልና በተሰበሰብንበት በምህረቱ አደባባይ እነዚህን ቅዱሳን ሁሉ ለማሰብ እንድንችል ዘመንን፣ ጊዜን፣ ዕድሜን፣ ሁኔታን የጨመረልን በሰማያዊ በረከት የባረከን የቅዱሳን አምላክ አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን ለዚህ ቀን በቃችሁ። ኢየሱስን አግኝተነዋል። ረጅም የትምህርት ወይም የወንጌል የመልእክት ጊዜና ደቂቃ አልወስድም። አጠር ያለ የዕለቱን የቅዳሴ ወንጌል መሰረት ያደረገ የትምህርት ርዕስ ነው የነገርኋችሁ። በዚህ ረከብናሁ ለኢየሱስ ወልደ ዮሴፍ ዘእምናዝሬት ዘጸሐፈ ሙሴ በኦሪት ወነቢያትኒ ተነበዩ በእንቲአሁ ተብሎ በተመዘገበው በወንጌላዊው በዮሐንስ እጅ በተጻፈልን በዮሐንስ ወንጌል በምዕራፍ 1 ቁጥር 45 ላይ በተመዘገበው ኃይለ ቃል በዚህ ማለዳ ቤተ ክርስቲያናችን አንብባ የምትተረጉመው አመስጥራ የምታስተምረው የወንጌል መልእክት ነውና ይህንን የወንጌል መልእክት መሰረት ያደረገ እግዚአብሔር ልባችንን እንዲያጸና ሕይወታችንን እንዲባርክ የተሰበሰብንበትን መንፈሳዊ ዓላማና መልእክትም ለመረዳት እንድንችል አምላካችን እግዚአብሔር የሚያስተምርበትና እኛን የምናገርበት ጊዜ ነው። ስለዚህ አምላካችን እግዚአብሔር በቸርነቱ እየመራን ጊዜያችንን ሁሉ እየተቆጣጠረልን የሚገባንንና የሚያስፈልገንን መንፈሳዊ ኃይል፣ መለኮታዊ ጸጋ፣ ሰማያዊ በረከት የምናገኝበትን የቃሉን በር ከፍቶ እንዲያስተምረን የሱ መልካም ፈቃድ ይሁን። የትምህርታችንን ርዕስ ደግሜ ለማስታወስ ወይም ለማጽናት ያህል የትምህርታችን ኃይለ ቃል ኢየሱስን አግኝተነዋል የሚል ይሆናል። ኢየሱስን ምን ብለነዋል? አግኝተነዋል። ይህ ኃይለ ቃል በዚህ ቀን ቤተ ክርስቲያን ወንጌል ገልጣ አንብባ ተርጉማና መስጥራ ለምእመናን እንድታስተምር የቀደሙ አባቶቻችን ያዘጋጁልን የትምህርት ርዕስ ነው። ስለዚህ የምንማረው በዚህ ኃይለ ቃል ነው። አብዛኞቻችሁ እንደምታውቁት ኦርቶዶክሳዊቷ ቤተ ክርስቲያናችን እያንዳንዱን ሰንበት ልዩና መንፈሳዊ ትርጉም ባለው ስርዓት ታከብራለች።
በተለይም በዚህ የነቢያት ጾምን በምናስብበት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የልደቱ ብርሃን በምንጠጋበትና በምንቃረብበት ሰሞን ውስጥ እያንዳንዱ ሰንበት ከዛሬ ጀምሮ ልዩ ትርጉም ይሰጠዋል። ስለዚህ የዛሬው ሰንበት በሊቃውንቱ በመምህራኑ ስያሜ በቤተ ክርስቲያን ስያሜ መሰረት ስብከት እየተባለ ይጠራል። ቀደም ብሎ እንደተገለጸውም ይህ ሳምንት ወይም ይህ ቀን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከንዑሳን በዓላት መካከል አንደኛው የሚታሰብበት ቀንም ነው። ስለዚህ የወንጌሉ ትምህርትና መልእክትን መሰረት የሚያደርገው የኛውን ሰንበትና የኛውን ጉዳይ ስለሆነ የተነሳውበት ኃይለ ቃል በቅዳሴ መሃል የተነበበ አሁን እንድንማረው የተዘጋጀ ነውና አምላካችን እግዚአብሔር ኢየሱስን አግኝተነዋል በሚለው ኃይለ ቃል ማግኘት የሚገባንንና ለማግኘትም የሚያስፈልገንን ነገር እንዲሰጠን በድጋሚ ቸርነቱ ይርዳ። በዚህ የትምህርት ኃይለ ቃል ወይም ርዕስ የትምህርቱ ዋና ዓላማና መልእክት ምንድነው ከተባለ አንዳንዶች ኦርቶዶክሳዊቷን ቤተክርስቲያን ኢየሱስን አትሰብክም፣ መሰረቷ የኢየሱስ ክርስቶስ ትምህርት አይደለም፣ ኢየሱስን አታውቅም እያሉ አፋቸው እንዳመጣላቸው ሁኔታው እንደፈቀደላቸው የሚናገሩ ስላለ የትምህርቱ ዋና ዓላማና መልእክት ኦርቶዶክሳዊቷ ቤተክርስቲያን መሰረቷና ትምህርቷ የኢየሱስ ክርስቶስ ቃልና የኢየሱስ ክርስቶስ ወንጌል እንደሆነ በጥቂቱ ለመመልከትና ለመረዳት እንድንችል እሱን የሚያብራራ ነው። እንግዲህ ረከብናሁ ለኢየሱስ ኢየሱስን አግኝተነዋል የሚለው ኃይለ ቃል ቀደም ብዬ እንደነገርኋችሁ የዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ የተመዘገበ ነው። ይህን ኃይለ ቃል የተናገረው ደግሞ ከመጀመሪያዎቹ ክርስቶስን ወደው መከተል ከጀመሩት ደቀ መዛሙርት መካከል ፊልጶስ የሚባለው ደቀ መዝሙር ነው። ፊልጶስ ከመጀመሪያዎቹ የክርስቶስ ደቀ መዛሙርት መካከል አንዱ ነው። እንድርያስና ቅዱስ ጴጥሮስ ባደጉባት ቤተሳይዳ በምትባለዋ በገሊላ አውራጃ ከሚገኙ አውራጃዎች መካከል አንዷ በሆነችው በቤተሳይዳ ተወልዶ ያደገ እናም በቤተሳይዳ በሚኖርበት ጊዜ እንድርያስና ቅዱስ ጴጥሮስ መጀመሪያ ኢየሱስ ክርስቶስን መከተል ጀምረው ከዛ በኋላ ጓደኞቹና ወዳጆቹ ስለነበረ ስለ ኢየሱስ ክርስቶስ ሰማና ከዛ በኋላ እንድርያስን ጴጥሮስን ተከትሎ ወደ ክርስቶስ መጣ። ከዛም ኢየሱስ ክርስቶስ በዋለበት ዋለ፣ ባደረበት አደረ። የቃሉን ትምህርት የእጁን ታምራት ሰማ፣ ተመለከተ። መሲህ እንደሆነ ተረዳ። እግዚአብሔር ከሰማይ ሰውን ሊጎበኝ እንደወደደ አወቀ። የእግዚአብሔር የቸርነትና የምሕረት ዘመን ነቢያት የተናገሩት ትንቢት፣ ነቢያት የጸለዩት ጸሎት፣ በብሉይ ኪዳን የነበሩ ቅዱሳን አባቶች የሰዉት መስዋዕት ፈኑ እዴከ ማርያም ልጅህን ከላይ ከሰማይ ወደኛ ላክ። ሞት በላያችን ላይ ሰልጥኗል። ዲያብሎስ በላያችን ላይ አለቃ ሆኗል። በጨለማ ውስጥ ተጥለናል። ኃጢአት መዋያና ማደሪያ አድርጎናል። ክፋት በልባችን ላይ ነግሷልና እባክህን ከኃጢአት የሚያድን ከሞት የሚያስመልጥ ከጨለማ የሚያወጣ የዲያብሎስን ስልጣን የሚሽር የሲኦልን በር የሚዘጋ ሰውን ሁሉ የሚወድና የሚያድን ልጅህን ከላይ ከሰማይ ወደኛ ላክ እያሉ ነቢያት የጸለዩት ጸሎት እና የተናገሩት ትንቢት የሰዉት መስዋዕት ዘመኑ የሚፈጸምበት ጊዜ እንደሆነ አውቆ ኢየሱስ ክርስቶስን መከተል ጀመረ። ከዛም እንደገና ወደ ጓደኛ ወደ ናትናኤል ሄደና ይኸው ፊልጶስ እንዲህ የሚለውን ቃል ወይም ርዕስ ያደረግንበትን የተነሳንበትን ኃይለ ቃል ነገረው። እነሆ ሙሴ በሕግ ስለሱ የጻፈለት፣ ነቢያት በትንቢት ስለሱ የተናገሩለት የናዝሬቱን ኢየሱስን ምን ብለነዋል አለ? አግኝተነዋል ብሎ ነገረው።
እንግዲህ የተወደዳችሁ ክርስቲያኖች የመጽሐፉ የትምህርታችን የመንደርደሪያ ኃይለ ቃል ሐሳብ ይህንን ይመስላል። ነገር ግን የትምህርታችን መልእክት የሚሆነው ግን አዎ ዛሬ እኛ ኦርቶዶክሳውያን ክርስቲያኖች ኢየሱስ ክርስቶስን መስበክና ማስተማር ከጀመርን፣ በመስቀሉ ኃይል ማመን ከጀመርን፣ በደሙ ከኃጢአታችን ነፃ መውጣታችንን መናገር ከጀመር እጅግ ብዙ ዘመናትን አስቆጥረናል። አዎ ቤተ ክርስቲያን የቅዱስ ያሬድን አንደበትና ልሳን መሰረት አድርጋ ወልዶ መድኅነ ንሰብክ አዳኝ የሆነውን መድኃኒት የሆነውን ሕይወት የሰጠንን በደሙ ከኃጢአታችን ያጠበንንና ያጠራንን ወድቆ ያነሳንን ሞቶ ያዳነንን እጆቹን ዘርግቶ እጃችንን ለምስጋና ለጭብጨባ እንዲሆን ያደረገውን ክርስቶስን እንሰብካለን ትላለች ቤተ ክርስቲያን። ማንን እንሰብካለን? አዳኝ የሆነውን መድኃኒት የሆነውን ስሙ ኢየሱስ ተብሎ የተጠራውን መሲህ የሆነውን የእግዚአብሔር አብ የባሕርይ ልጅ የድንግል ማርያም ልጅ የሆነውን ኢየሱስ ክርስቶስን ምን እንላለን? እንሰብካለን። እና ቅዱስ ያሬድ ወልዶ መድኅነ ንሰብክ ዘእምቅድመ ዓለም ሰማይና ምድር ሳይፈጠሩ በሰማይና በምድር ያለው ሁሉ ሳይታይና ሳይገለጥ ከቀዳማዊ ከአብ ባሕርይ ዘእም ባሕርይ አካል ዘእም አካል የተወለደ ቀዳማዊ ልጅ ኢየሱስ ክርስቶስን እንሰብካለን ይላል። ከዛ ኢየሱስ ክርስቶስ ማን ነው ትሉኝ እንደሆነ አክሊለ ሰማዕት፣ የሰማዕታት አክሊላቸው፣ የሰማዕታት ዘውዳቸው፣ በስሙ ለሚሞቱ በስሙ ለታመኑ ስሙን ለሚጠሩ ስሙን ለሚያከብሩ ሁሉ ዘውዳቸው ኢየሱስ ክርስቶስ ነው ይላል። ሰያሜ ካህናት፣ ካህናትን ለአገልግሎት የሚሾማቸው፣ ካህናትን ለክብር የሚያበቃቸው፣ በጸጋ የሚጎበኛቸው፣ በክህነት ኃይልና በክህነት ስልጣን ከፍ ከፍ የሚያደርጋቸው እርሱ አዳኝ የሆነው መድኃኒት የሆነው ኢየሱስ ክርስቶስ ነው ብሎ ይጨምራል። ተስፋ መነኮሳት በስሙ ለመነኑ፣ በገዳማት ላሉ፣ በዋሻ ውስጥ ለተደበቁ፣ ድምፀ አራዊት ግርማ ሌሊት ለማያስፈራቸው፣ ድምፀ አራዊቱን ግርማ ሌሊቱን ታግሰው ቅዱስ ቅዱስ እያሉ ስሙን ለሚያመሰግኑት ለመነኮሳት ተስፋቸው አንተ ነህ ይላል። ዛሬ ከመነኮሳት ኢየሱስ ክርስቶስ ተስፋ ከሆናቸው መካከል አንዱ ቅድም እንዳለዋችሁ ጻድቁ አባ ሳሙኤል ይታሰባሉ። አባ ሳሙኤል የጌታችን የመድኃኒታችን የኢየሱስ ክርስቶስን የወንጌል ቃል ሰሙ። ከዛ በሰሙት የወንጌል ቃል አመኑ። ከኃጢአት ነፃ ለመሆን እግዚአብሔርን ፈጽሞ ለማመስገንና ለማገልገል ጉዞ ጀመሩ። እናም ምንም እንኳን ክቡራን ከሆኑ ዘመዶቻቸው የሚጎድላቸውና የሚያጡት ነገር ከሌለ ከቤተሰቦቻቸው የተወለዱ ቢሆንም ይህ ዓለም በሀብትና በብልጽግና ቢሞላ በዚህ ምድር ላይ በብዙ ነገር ደስ ቢለኝ ዘላለማዊና ሰማያዊ ሕይወትንና ርስትን ካጣሁ ምን ይጠቅመኛል ብለው የምናኔ ጉዞን ጀመሩ። ያንን የምናኔ ጉዟቸውን ከአንድ ቦታ ወደ አንድ ቦታ፣ ከአንድ ዋሻ ወደ ሌላ ዋሻ እግዚአብሔርን በጸሎት እየጠየቁ እጃቸውን ወደ እግዚአብሔር ወደ ሰማይ አምላክ እያነሱ ጀመሩ። በዚህም ጊዜ እግዚአብሔር ከፍ ከፍ አደረጋቸው። መልአኩን ቅዱስ ሚካኤል ልኮ አጽናናቸው። በበረሃ ውስጥ ሳሉ ጎበኛቸው። የሚበሉት እንጀራ ሰጣቸው። አራዊት እንዲታዘዟቸው፣ አንበሳ እንዲሰግድላቸው፣ ሰውን ነጥቀው የሚበሉ ሁሉ በአጠገባቸው በእግራቸው ስር ተቀምጠው ቀና ብለው ሲጸልዩ እንዲያዩአቸው እግዚአብሔር በአራዊት ላይ ሾማቸው። በሚበሉና በሚነጥቁ ለሰው ልጅ ጨካኝ ተብለው በተመደቡ በእነሱ ላይ ሾማቸው። እናም አራዊት እየመጡ በእግራቸው ስር ይሰግዱ ነበረ ይላል። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነ አባ ሳሙኤል ተስፋ ነው። ዛሬም በገዳማት ላሉ፣ በስሙ ለሚሞቱና ለሚገደሉ፣ ሬሳቸው ለሚጣል፣ ደማቸው ለሚፈስ፣ መከራ ለሚቀበሉ፣ አንገታቸው ለሚቆረጥ፣ እጃቸው ለሚቆረጥ፣ በስሙ ለታመኑ ሁሉ ተስፋ መድኃኔ ዓለም ኢየሱስ ክርስቶስ ነው። አዎ ነቢያት ሰበክዎ ሰማዕተ ኮንዎ፣ ነቢያት ስሙን እየጠሩ ሰበኩት፣ ምስክር ሆኑት። ስለዚህ ነቢያት የሰበኩት ምስክር የሆኑት መድኃኔ ዓለም ኢየሱስ ክርስቶስን ፊልጶስ አግኝተነዋል። የተወደዳችሁ ክርስቲያኖች
አንዳንዶች በስራ ቦታችሁም በመንገድም ላይ በልዩ ልዩ እናንተና እነርሱ በምትገናኙበት ስፍራ ሁሉ ኢየሱስን ተቀበል የሚል ቃል ሊነግሯችሁ ይችሉ ይሆናል። መልሳችን ሊሆን የሚገባ እኔማ ኢየሱስ ክርስቶስን በ40 ቀን አግኝቼዋለሁ፣ እኔማ ኢየሱስ ክርስቶስን በ80 ቀን ምን ብየዋለሁ? ተቀብየዋለሁ። ጌታዬ እርሱ ነው፣ የማመልከው እርሱን ነው፣ የምታዘዘው ለእርሱ ነው፣ የምሞተው ለእርሱ ነው፣ የምኖረው በዚህ ምድር ላይ በእርሱ ስም ታምኜ ነው። ጌታዬ ነው፣ መድኃኒቴ ነው፣ ጠባቄ ነው፣ ረዳቴ ነው። ከሲኦል ጨለማ ያወጣኝ እሱ ነው። ከመከራ የሚያድነኝ እርሱ ነው። በሰው ፊት ሞገስ ባገኝ ሞገስ የሆነኝ እሱ ነው። ሰው ቢቀበለኝ ተቀባይነት እንዳገኝ ረዳኝ እርሱ ነው። ስለዚህ ኢየሱስ ክርስቶስን አግኝቼዋለሁ ነው መልሳችን ሊሆን የሚገባ። ሁላችንም በ40 እና በ80 ቀን ማንን አግኝተነዋል? ማንን አግኝተነዋል? የድንግል ማርያም ልጅ ኢየሱስ ጌታ ሆኖናል አልሆነንም? መድኃኒት ሆኖናል አልሆነንም? ፈዋሻችን ማን ነው? በመስቀል ላይ እጁን ዘርግቶ እጃችንን ዳሶ ያዳነን ማን ነው? ስለኛ ቆስሎ ቁስላችንን ያደረቀልን ማን ነው? ስለኛ የተጠማ የሕይወት መጠጥ የሆነን ማን ነው? ስለኛ የተራበ እንደገና የዘላለም እንጀራና ምግብ የሆነን ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለገናና ስሙ ይሁን። ስለዚህ ዛሬ ያላችሁ ወጣቶች፣ ዛሬ ያላችሁ እናቶች፣ ዛሬ ያላችሁ እህቶች፣ ወንድሞች እንደ ፊልጶስ ነው ማለት ያለባችሁ። አዎ ሙሴ በሕግ የጻፈለትን ምን ብሎ ነቢዬ ያነስ ለክሙ ዘከማየ መሃዊክሙ በዘዳግም 18:15 ላይ ሙሴ በሕግ እንደኔ ያለ ነቢይ ከኔ የሚልቅ ነቢይ እኔ በደብረ ታቦር የምመሰክርለት ነቢይ ያስነሳላችኋል። ወሎቱ ስምው እርሱን ግን ስሙት ብሎ እንደመሰከረለት በዘዳግም 28:66 ደግሞ ስቅልተ ትሬ እስራኤል ለሕይወትከ ቅድመ ኃይንቲከ ወይትታመና እስራኤል ሆይ ጌታህን መድኃኒትህን ሕይወትህን አዳኝህን ኢየሱስ ክርስቶስን በመስቀል ተሰቅሎ ታየዋለህ፣ ነገር ግን አታምንበትም እያለ ሙሴ በሕግ የጻፈለት ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ተወልዶ እኛን ጎብኝቶናል፣ አግኝተነዋል፣ አግኝቶናል፣ ፈውሶናል፣ ፈውሱን ተቀብለናል፣ አድኖናል፣ መድኃኒት ሆኖናል። ስለዚህ ከጨለማ ያወጣን ብርሃን የሆነን ኢየሱስ ክርስቶስን አግኝተነዋል ነው መልሳችን። ስለዚህ አንዳንዱ መጥቶ ዝም ብሎ ኢየሱስን ተቀበል ሲል ግራ የተጋባ ሰው ስለሆነ እኔማ ኢየሱስ ክርስቶስን ካገኘሁት ቆይቻለሁ፣ ኢየሱስ ክርስቶስን መስበክ የጀመረችው የቤተ ክርስቲያን ልጅ ነኝ፣ ወንጌል ገልጣ ያስተማረች እቺ ቤተ ክርስቲያን ናት። በዚህ ምድር ላይ ወንጌል ገልጣ ያስተማረች እቺ ምድር ናት። አሕዛብን ተከራክራ ተሟግታ በክርስትና ጸንታ የተገኘች እቺ ቤተ ክርስቲያን ናት። ብዙ አባቶችን የብዙ አባቶችን አንገት የብዙ አባቶችን ሕይወት በሰማዕትነት ገብራ በዚህ ምድር ላይ የወንጌል ብርሃን እያበራች የምትገኘው እቺ ቤተ ክርስቲያን ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማዕታት አክሊል የሆነ ካህናትን የሾመ የመነኮሳት ተስፋ የሆነውን ኢየሱስ ክርስቶስን በልባችን አትመነዋል። እርሱ ጌታችን ነው፣ እርሱ መድኃኒታችን ነው፣ እርሱ ንጉሳችን ነው፣ እርሱ ሞገሳችን ነው። እርሱ ያጣነውን ነገር ይሰጠናል፣ እሱ ብንታመም ይፈውሰናል። የሚፈውሰን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ልደቱ እንዲያደርሰን የእሱ መልካም ፈቃድ ይሁን። መነሻ የነበረው ኢየሱስን ምን ብለነዋል ነው? ኢየሱስን ምን ብለነዋል? ለስሙ የምንዘምር ኢየሱስን ምን ስላልነው ነው? መስቀል በአንገታችን ላይ የምናስረው ኢየሱስን ምን ስላልነው ነው? ምን ስላልነው ነው? ስጋውንና ደሙን የምንቀበልና ምንበላ ማንን ስላገኘን ነው? ኢየሱስን ስላገኘን ነው። እሱም እኛን ዛሬ አግኝቶናል፣ ባርኮናል፣ ቀድሶናል፣ ምሕረት ሰጥቶናል፣ ቸርነት አብዝቶልናል፣ በጸጋ በኃይል ጎብኝቶናልና ስሙ የተመሰገነ ይሁን። የመልአኩ የቅዱስ ሚካኤል አማላጅነትና እርዳታ የጻድቁ የአቡነ ሳሙኤል ጸሎታቸው በረከታቸው አይለየን። ይቆይ። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው።
ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። በእግዚአብሔር ፊት ሞገስ ያለው ስሙ ቅዱስ ነው። በእግዚአብሔር ፊት ግርማ ያለው ስሙ ቅዱስ ነው። በጩኸት ደከምኩኝ ሰውነቴ ዛለ አምላኬን ስጠራ ልቤ የዋለለ ጠላቴ ሊያጠቃኝ በዙሪያዬ ከቧል። አንተ ድረስልኝ እኔስ ልቤ ፈርቷል። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። በእግዚአብሔር ፊት ሞገስ ያለው ስሙ ቅዱስ ነው። በእግዚአብሔር ፊት ግርማ ያለው ስሙ ቅዱስ ነው። በመከራ ሁሉ ከጎኔ ሆንልኝ የመላእክት አለቃ ያደራ ልጅ ነኝ። በሕይወት ዘመኔ ድንቅን አይቻለሁ ስለ በጎነት መሰክራለሁ። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። በእግዚአብሔር ፊት ሞገስ ያለው ስሙ ቅዱስ ነው። በእግዚአብሔር ፊት ግርማ ያለው ስሙ ቅዱስ ነው። የእስራኤል ታዳጊ ብርሃናዊ መልአክ ሕዝቡን ለመጠበቅ ከፈጣሪ የተላክ በእሳት አምድና በደመና ጋርደ በሞት እንዳንሰጥም ትጠብቀናለ። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። በእግዚአብሔር ፊት ሞገስ ያለው ስሙ ቅዱስ ነው። በእግዚአብሔር ፊት ግርማ ያለው ስሙ ቅዱስ ነው። መብረቅ ተጎናጽፎ በእሳት ይራመዳል። ትሕትና ትዕግስቱ ልብን አስደምሟል። በአጋንንት ውጊያ ምንም ብንደክም ሚካኤል ኃያሉ ፈጽሞ አይተወንም። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። ስሙ ክቡር ነው የሚካኤል ስሙ ቅዱስ ነው። በእግዚአብሔር ፊት ሞገስ ያለው ስሙ ቅዱስ ነው። በእግዚአብሔር ፊት
Yeah.
እግዚኦ